ሰላም እንዴት ሰነበታችሁ? ባሳለፍነው ሳምንት የተከናወኑ ጥበባዊ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም አርዕስተ ዜናዎች እኚህ ናቸው። እውቁ ኮሜዲያን ከብዙ ዓመታት በኋላ ወደ መድረክ ተመለሰ። በጉጉት ሲጠበቅ የነበረው ፍቅር እስከ መቃብር ተከታታይ ድራማ ለተመልካች መታየት ጀመረ። አቢሲኒያ የጥበባትና የሞዴሊንግ ትምህርት ቤት ተሸለመ። ድምፃዊት ኩኩ ሰብስቤ አዲስ አልበም ልትለቅ ነው። የታዋቂው ድምፃዊ ልጅ ከዚህ ዓለም በሞት ተለየ። እነዚህና ሌሎች መረጃዎች ወደ እናንተ በዝርዝር እናሰማለን። አብራችሁን ቆዩ። እውቁ ኮሜዲያን ከብዙ ዓመታት በኋላ ወደ መድረክ ተመለሰ። ባሳለፍነው ሳምንት ከሰማናቸው አስደሳች ዜናዎች መካከል ኮሜዲያን ልመንህ ወደ ቀድሞ የኮሜዲያንነት ስራው መመለሱን ነው የሰማነው። በዘጠናዎቹ ከፍተኛ እውቅና አግኝቶ የነበረው ይህ ኮሜዲያን በህመም ምክንያት ለብዙ ዓመታት ከመድረክ ርቆ ነበር። ከ3 ሳምንት በፊት የኢትዮጵያ ቴሌቪዥን ባደረገለት ጥሪ ወደ ቀድሞ የስራ ቤቱን እንዲመለስ መደረጉን ነው የተዘገበው። በዚህም መሰረት በአዲሱ ዓመት በኢቲቪ መዝናኛ የልመንህ ጊዜ የሚል ርዕስ በተሰጠው ዝግጅት ስራዎቹን ለተመልካች አቅርቧል። ጓርትም ለኮሜዲያን ልመንህ መልካም የስራ ጊዜ እንዲሆንለት ይመኛል። አቢሲኒያ የስነ ጥበብና ሞዴሊንግ ትምህርት ቤት ተሸለመ። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት በኢንተር ሌክዠሪ ሆቴል 12ኛው የበጎ ሽልማት የተከናወነው ባሳለፍነው ሳምንት ነበር። ሽልማቱ በጳጉሜ 3 2016 ሲካሄድ ሰዎችን ማክበርና መሸለም ሌሎች በጎ ሰዎች ለማፍራት ይረዳ ሲሉ ክብርት ፕሬዝዳንት ንግግርም አድርገዋል። በ12 ዘርፎች ሽልማትና እውቅና የሰጠው የበጎ ሰው ሽልማት ድርጅት ከእነዚህ ዘርፎች መካከል በኪነ ጥበብ ማሰልጠኛ ተቋም ዘርፍ የአቢሲኒያ የስነ ጥበብ ትምህርት ቤት ተሸላሚ ሊሆን ችሏል። በዚህ ዘርፍ የያሬድ ሙዚቃ ትምህርት ቤትና አለ የስነ ጥበባትና የዲዛይን ትምህርት ቤት እጩ የነበሩ ተቋማትም ናቸው። ከእነዚህ ተቋማት ጋር ተፈካክሮ ማሸነፍ የቻለው የአቢሲኒያ የስነ ጥበብና ሞዴሊንግ ትምህርት ቤት ሽልማቱን ከተቋሙ አንጋፋ መምህር ከሰዓሊ ወርቁ ማሞ እጅ የተቋሙ መስራችና ባለቤት ገነት ከበደ ተቀብላለች። በመድረኩም ገነት ከበደ ባስተላለፈችው የምስጋና መልእክት ተቋሙ ለ21 ዓመታት በርካታ ባለሙያዎችን የሙያ ባለቤት ማድረግ የቻለ መሆኑን ገልጻለች። ጓርትም ገነት ከበደን ስለነበራት ስሜት ጠይቋት በሰጠችው አስተያየት የ21 ዓመታት ልፋቷን እውቅና ማግኘቷ እንደሚያስደስታትና ለወደፊትም ከተተኪው ትውልድ ጋር ለመስራት ብርታት እንደሚሆናትም ገልጻለች። በጉጉት ሲጠበቅ የነበረው የፍቅር እስከ መቃብር ተከታታይ ድራማ ለተመልካች መታየት ጀመረ። በ1958 ዓ.ም በታተመው የፍቅር እስከ መቃብር መጽሐፍ መሰረት አድርጎ የተሰራው ይህ ተከታታይ ድራማ ባሳለፍነው ሳምንት ነበር በኢቢሲ የቴሌቪዥን ጣቢያ ለእይታ ያበቃው። በሰሞን ፊልም የተዘጋጀው ይህ ድራማ በተመልካች ከፍተኛ አድናቆትን እያገኘም ይገኛል። ይህ ዜና እስከተጠናከረበት ጊዜ ድረስ 4 ክፍሎች ለእይታ በቅተዋል። ዳይሬክተሩ ሰሞን ይስማው አስደናቂ ችሎታውን ያሳየበት ሲሆን ሲኒማቶግራፊው ፍስሐ ጽዮን ንብረት በአስገራሚ ሁኔታ ተጠቡበታል። ዳይሬክተር ሰሞን ይስማው ከዚህ ቀደም የተለያዩ ስራዎችን በጥራት በመስራት የሚታወቅና ያስቻለው ፈንቴን አስቻለ አልበምን በማዘጋጀት ለአድማጭ ተመልካች ማድረሱም ይታወቃል። አንጋፋዋ የሙዚቃ አቀንቃኝ ኩኩ ሰብስቤ አዲስ አልበም ልትለቅ ነው። ለስለስ ባሉ ዜማዎቿ የምናውቃት ድምፃዊቷ ባሳለፍነው ሳምንት ከቢቢሲ አማርኛ ጋር ባደረገችው ቃለ ምልልስ በ2017 ዓ.ም አልበሟ እንደሚወጣና ከመስከረም መጨረሻ ወይም እስከ ጥቅምት እንደሚያልቅ ነው የገለጸችው። 90% አልቋል ያለችው ድምፃዊቷ ትንሽ የሚስተካከል ነገር ብቻ ነው የቀረውም ብላለች። 5 ጥያቄ በቢቢሲ አማርኛ የቀረበላት ኩኩ መነበብ አለባቸው የምትላቸውን መጻሕፍትም ጠቁማለች። ፍቅር እስከ መቃብር፣ አርመኝ፣ አልወለድምና እምጓ ምርጫዋ እንደሆኑም ተናግራለች። ድምፃዊ ኩኩ ሰብስቤ እስካሁን 8 አልበሞችንና በርከት ያሉ ነጠላ ዜማዎችን ለአድማጭ አድርሳለች። በመጨረሻም ዜና እረፍት። የታዋቂው ድምፃዊ ንዋይ ደበበ ልጅ ሰላም ንዋይ ከዚህ ዓለም በሞት ተለየ። በጋብቻ ተሳስረው በአሜሪካን ሀገር ለረጅም ዓመታት የኖሩት ንዋይና አይዳ ከቅርብ ዓመታት በፊት በይፋ መለያየታቸው ቢገለጽም እንደ ቤተሰብ ብዙም ሳይራራቁ ቆይተዋል። በትዳር ህይወታቸውም ጽናት የተባለች ሴት ልጅና ሰላም የተባለ ወንድ ልጅ በጋራ ያፈሩት ንዋይና አይዳ ልጆቻቸውን ያሳደጉት በቨርጂኒያ ውስጥ ሲሆን ሰላም ከጊዜ በኋላ በገጠመው የጤና እክል የተነሳ ሕክምና ሲከታተል ቆይቷል። በተለይ የኩላሊት ኢንፌክሽን ተጠቂ በነበረበት ሰዓት አንድ ኩላሊት
ለእናቱ አይዳ ሰጥታው ንቅለ ተከላ ማድረጉም ይታወቃል። ከልጅነቱ ጀምሮ ተጫዋች፣ ሳቂታና ቀልድ የሚወድ ተወዳጅ ልጅ ነበር። ትምህርቱን ተከታትሎ ያጠናቀቀው እዚያው አሜሪካን ሀገር ሲሆን ሲበዛ አዛኝ ልብ የነበረውና ሰዎች መርዳት የሚያስደስተው ሰላም ከዚህ ዓለም በሞት ተለይቷል። ጎሃርትም ለአይዳና ለንዋይ ደበበ እንዲሁም መላ ቤተሰቡን እግዚአብሔር መጽናናቱን እንዲሰጣቸው ይመኛል። የጎሃር ተከታታዮቻችን በዚህ ሳምንት ከተከናወኑ ጥቂት ጥበባዊ ሁነቶችን ወደ እናንተ አድርሰናል። ቀጣይ ሳምንትም ሌሎች መረጃዎችን አሰባስበን ወደ እናንተ የምናቀርብ ሲሆን ለማንኛውም ጥበባዊ ክንውኖች እንድናደርሰላችሁ የምትፈልጓቸው ጥቆማም ሆነ መረጃ ካላችሁ በ0924 45 4407 ስልክ ቁጥራችንን ተጠቅማችሁ ልትጠቁሙን ትችላላችሁ። ቸር ሰንብቱ።